ዳኒ የአባባን አመኔታ የሚያገኝበት ማለትም ህይወቱን የሚቀይርበት ወሳኙ ሰዓቱ አሁን ነው ማለት ነው። ሰላም ጤና ይስጥልኝ ውድ የዚህ ቻናል ተከታታዮች እንዴት ናችሁ? እንዴት ዋላችሁ? እያልኩ ዛሬ በትሁት ድራማ ተመልሻለሁ ማለት ነው። በባለፈው ክፍል ትሁት ድራማ አባባ የሚያስገድላቸው ወይም የሚያግታቸው ሰው ቲና አዘጋጅታ ታግተዋል ማለት ነው። እናም መቷቸው ሲወድቁ ነበረ ድራማው ያለቀው። በዛሬው ክፍል እንግዲህ የሆነ ቤት ውስጥ አስገብተው እግራቸውን አስረዋቸው፣ መጀመሪያ አፋቸውም አስረዋቸው ነበረ። እንግዲህ ልጁ አጋች አይመስልም፣ ምክንያቱም ምታ ሲባል አያልመታቸውም። እኔ ለመምታት አልተስማማሁም ብሏቸዋል ማለት ነው። አባባም የዋዛ ሰው አይደሉም። እንግዲህ እሷ ከመከፍላት ማን እንዳሳገተኝ አውቃለሁ። ለሷ ብር ከምሰጥ ላንተ ብሰጥ ይቀለኛል፣ ለሷ ከምሰጥ ብሞት ይሻለኛል እና እኔና አንተ እንስማማ ብለውታል ማለት ነው። ልጁም አጋቹም ከዚህ በፊት ካጋጠመው ነገር አንጻር ብዙ ሰዎች እንደዚህ አይነት መደራደሪያ ያቀርቡልናል፣ ግን ከተፈቱ ወይም ከኛ እጅ ከወጡ በኋላ ግን ወደ ሌላ ነገር ነው ጉዳዩን የሚቀይሩት ብለዋል ማለት ነው። እንግዲህ እሳቸውም እሞታለሁ እንጂ ለሷ አንዲት ሳንቲም አልሰጣትም፣ ለሷ መከፍለውን ላንተ ልክፈልክ እያሉት ነው። እሱም ግን በሷ ሀሳብ ማለት እሷ በምትለው ነገር ደስተኛ የሆነ አይመስልም። እሷም እንግዲህ ተመልሳ እሳቸው ጋር መጣችና ሙሉ ሀብታቸውን እንዲሰጧት እና ከዛ በኋላ ሊፈቱ እንደሚችሉ ካልሆነ ግን ልትገላቸው እንደሆነ ብትነግራቸው ግደኝ እንጂ ምንም ልሰጥሽ አልችልም፣ ያንቺ ማንነት ጠንቅቄ ያውቀዋለሁ፣ ግን ከኔ አንዳች ሳንቲም አታገኝም ብሏታል ማለት ነው። ቤት ውስጥ ግን ምንም እንዳልተፈጠረ እንደውም ከሌላ ጊዜ በተለየ ሁኔታ ጥሩና መልካም ሰው ሆና ለፖሊስ እናመልክት እንፈልጋቸው ወተን እንፈልጋቸው ስትል ነበረ። እንግዲህ ካሌብም ነክቷቸው ሌባ አብሮ ሆኖ የጠፋን እቃ መፈለግ ከባድ ነው ብሎ እንግዲህ ባሽሙርም ሲነካቸው ነበረ። ዳኒ የሚያውቀው ነገር እንደሌለ እናውቃለን። ምክንያቱም አስቀድማም ደስተኛ አይደለህም በምናደርገው ነገር፣ እናም ደግሞ ከኔ የምትፈልገው ብር ነው፣ ብር እስከሌለኝ ድረስ እኔ አትፈልገኝም፣ እናም አንተንም ብር እስከማገኝ ድረስ ከራሴ ገለል ለማድረግ አለብኝ፣ ከፈለክ መሄድ ትችላለህ እስከ ማለት ደርሳ ነበረ። እንግዲህ እሱንም የምታደርገው ነገር ግራ ገብቶታል ማለት ነው። እስካሁንም ድረስ ጓደኛ ወይም ፍቅረኛው እያገኛት አይደለም ማለት ነው። ግን አሁን ላይ ካሌብ እሱንም እንደማያምነው የመጀመሪያ ተጠርጣሪ እነሱ እንደሆኑ እናም ደግሞ ከቤታቸው እንዲወጡላቸው ቢጠይቃቸው አሁን እኔ ምንም ማቀው ነገር የለም እንደዛ በማለት ግን አልቀየምህም፣ ምክንያቱም ከዚህ በፊት ካደረግነው ነገር አንጻር ይሄ ምንም ነው ብሎታል ማለት ነው። ግን እመነኝና በመፈለግ ላግዝህ ብሎታል ማለት ነው። እንግዲህ ትሁትም አስቀድማ ቲናን አባባ ጥሩ ሰው ነው፣ እንግዲህ በማይመጣ ነገር መታችሁበት ነው እንጂ በጣም ጥሩ ሰው ነው፣ ይሄ ለሱ አይገባም እና የምታውቂው ነገር ካለ እባክሽ ንገሪኝ ብላ ስትል እኔን ጠርጥረሽኝ ነው ወይ? እኔ ከቤት አልወጣሁም፣ እንግዲህ እኔ ምንም ላደርግ አልችልም፣ እኔ ምንም ማቀው ነገር የለም፣ እናም በመፈለጉም ቢሆን አብሬያችሁ እየፈለኩ ነው ያለሁት እያለች እያስመሰለች ነው። እንግዲህ ዳኒን እንግዲህ ትሁት ከማንም በላይ ታውቀዋለች፣ ችግሮቿም የሚፈጠሩት ነገር ሁላ ያማክራታልና እሷንም እንግዲህ እሱንም ስትጠይቀው እኔ ጠርጥረሽኝ ነው ወይ እንደ ከዚህ በፊቱ አድርገዋል ብለሽ እያሰብሽ ነው ወይ ብሎ ሲላት አይ እንደ ከዚህ በፊቱ ታደርጋለህ ብዬ አላስብም፣ ግን የምታውቀው ነገር ካለ ንገረኝ እያለችው ነበረ። እሱ ግን ምንም እንደማያውቅ እናም ደግሞ የምታደርገው ነገር እየነገረችው እንዳልሆነ እንደ ከዚህ በፊቱ እያመነችው እንዳልሆነ ነግሯታል ማለት ነው። ግን ትሁት አሁን የምትጠቀምበት ሰዓት ነው። የካሌብም የአባባም አመኔታ የምታገኝበት ሰዓት ነው። እሷ እንደማታዋጣ እንግዲህ ከነገሮች ሁላ አይተሃል። እነሱን የምትቀርብበት ሰዓት ነው እና ቅረባትና ጠይቃት፣ መረጃ ሙሰድ። ስትቀርባት ምናልባት ልትነግርህ ትችላለች ብላ ነግራው ነበረና እንግዲህ ጥሩ እንኳን በመጥፋቱ ደስ ብሎኛል እንኳን ጠፋ አይነት ነገር ሲላት በመጥፋቱ ደስተኛ ነህ ወይ ብላ ስትጠይቅ አዎ ደስተኛ ነኝ፣ ካደረጉ ነገር አንጻር ይሄ ምንም ነው ለነሱ፣ እንደውም ቢሞት ደስ ይለኝ ነበረ ብሎ ሲላት እንግዲህ እሷም ደስተኛ ሆና እሷን እንዳሳገተችውና
ያለበትን ቦታ ልታሳየው እንደምትችል ነግራዋለች ማለት ነው። እንግዲህ አጋቹም ደግሞ ይሄ የሰጠሽኝ ቀብድ ነው፣ እናም ደግሞ ክፍያ እንድታመጪልኝ ምግብ እንድታመጪ እፈልጋለሁ ብሎ ሲላት ላንተ ብቻ ነው ማመጣል ለሰውየው ግን አላመጣም ብለዋለች ማለት ነው። እንግዲህ ሰውን በማስራብ እና በመምታት እኔ አልተደራደርኩም፣ የምታመጪ ከሆነ ለሁለታችንም አምጪ፣ ካልሆነ ግን ድርድራችንን አፈርሳለሁ ብሏታል ማለት ነው። እንግዲህ ለማምጣትን ተስማምታለች ማለት ነው። አጋቹም ግን ከአባባ ጋር የሚደራደር ይመስላል። ዳኒም ደግሞ ፎክሮባታል። እንግዲህ እሰራልሻለሁ ብሏታል ማለት ነው። እንግዲህ ያጋልጣታል ብለን እናምናለን። ምክንያቱም እሱ ከምንም በላይ ብር ይወዳል። እናም እሷን አጋፍጦ እሱ ብር ማግኘት ስለሚፈልግ እንደዛ እንደሚያደርግ ተስፋ እናደርጋለን። በቀጣዩ ክፍል አብረን የምናይ ይሆናል ማለት ነው። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። መልካም ጊዜ መልካም ቆይታ ተመኘው። ባባይ